የሽንጀና ዘይዳቸውን ቀይረው መጥተዋል። አሁን በፊት መጀመሪያ ካወሩሽ በኋላ የራቁት ቪዲዮ ላኪ ምናምን ካሉ በኋላ ያንን ቪዲዮ ይዘው በዛ ቪዲዮ ነበር የሚያስፈራሩት። አሁን ግን ያ ቪዲዮ ወንዶቹ ከሴቶቹ 1 ብር አይቀበሉም። በቃ አሁን ይሄንን ያደረጉት በጣም ብዙ እህቶች የሚሉት ይሄንን ነው። ከሴቶቹ ምንም ብር አይቀበሉም። በአካውንቱ ብትልኩለት እንኳ ራሱ ለቤተሰቦችሽ ወይም ደግሞ ራስሽ ለምትፈልጊው ነገር አድርግላቸው ነገር ነው እንጂ የሚያደርገው ለራሱ አያጠፋም። በአካውንቱ እንኳ ብልኪለት ማለት ነው። ይሄ ደግሞ ምንድነው የነሱ የማጭበርበሪያ ዘዴያቸው አዲስ ቀይረው ነው የመጡት። ስለዚህ ብዙ እህቶች አሁን እየተበሉ ያሉት ገንዘብ ልላክልህ ስትለው አንድ ነው እንዳወሩታው ገንዘብ ትፈልጋለህ ልላክልህ ስትለው አልፈልግም እኔ የምፈልገው አንቺን ብቻ ነው ይላታል። እሱ ግን ምንድነው እያደረገ ያለው ወይ ቤት በስማቸው እሱ ቦታ ላይ ወይ ቤት ያስጀምራታል ወይ ደግሞ እሷ የሆነ ቦታ ላይ ቤት ትጀምራለች። ከዛ ቤተሰብ ያስተዋውቃሉ። አንዲት እህታችን ይሄ ነው የደረሰባት። እንግዲህ ተዋወቁ፣ በሚዲያ ላይ ተዋወቁ። ከተዋወቁ በኋላ ቤት ሰሩ። ቤት የሰሩት ደግሞ ማን ላይ ነው የገዙት? የጋራ ቦታ ነው ተብሎ ነው የተገዛው። ቦታው ግን የተገዛው በሱ ስም ብቻ ነው። ቦታው የተገዛው በሱ ስም ነው። በሱ ስም የተደረገበት ደግሞ አንቺ ስትመጪ አንቺ ስም ይገባል ቤቱ ላይ ብሏት ነው እንግዲህ ማለት ነው። ልጅቷን ቤተሰብ አስተዋውቀዋለች። ቤተሰብ አውቆታል። ገንዘብ የሚባል ነገር አይፈልግም። ለቤተሰብ ይህንን አድርግ ስትለው ያደርጋል፣ ይህን ግዛ ስትለው ይገዛል። በቃ ታዛዥ ትክክለኛ ባል ማለት ነው እየሰራ የነበረው ስራ። 5 ሳንቲም አያጠፋም። በካልኩሌት ነበር የሚንቀሳቀስ የነበረ። ከዛ በራሱ ስም ቤት ቦታ ገዛ። እዛ በራሱ ስም የገዛው ቦታ ላይ ቤቱን ሰራ ማለት ነው። ቤቱን ከሰራ በኋላ እዛ ገዛው ቤት ላይ ቤቱን ከሰራ በኋላ ምንድን ያደረጋት? ልክ እሷ ቤቷን ትርስርት አድርጋ ጭርስ እንዳደረገች የቤት እቃውን አስገብቶ ሁሉን ነገር ፈርኒቸሩን ሁሉን ነገር አስገብቶ ከጨረሰ በኋላ ኢትዮጵያ ልመጣ ነው ስትለው ነይ ቶሎ አላት ማለት ነው። ከኢትዮጵያ ከሄደች በኋላ ምንድን ያደረገው? ቤተሰቦች ጋር ሂጂና ከቤተሰቦች ነው ማመጣሽ አላት። እንግዲህ አስቡ፣ ቤተሰቦች ጋር ሂጂና ከቤተሰቦች ነው ማመጣሽ ብሏት እሺ ብላ ከቤተሰቦች ዘንድ መጥቶ ይወስደኛ ብላ ልጅቷ ስትጠብቅ እሱ ምንድን ያደረገው? እዛ ያለውን ቤቱን አጠናቆ ሰርቶ ስለጨረሰ ሌላ የሚያፈቅራት እሷም የምትወደው እሷም እሱም የሚወዳት ሌላ ስለነበረ ያችኛይቱን ልጅ በጎን በኩል ያመጣና እዛ ቤት ላይ ያስገባል ማለት ነው። እዛ ቤት ላይ ያስገባት ደግሞ ዝም ብሎ አይደለም። ይችኛይቱ ጋር ጻፍ ፈለገ። ይችኛይቱ ጋር እንደዚህ ከለገችሻለሁ እኛ ጋር እንደዚህ አድርጊሻለሁ እንደዚህ እንዲህ ብለሻ ጻፍ ፈለገ። ከዚችኛይቱ ጋር ተጣላ። ከዚችኛይቱ ጋር ሲጣላ አልፈልግሽም፣ በቃ ኒካ የለን 80 የለን አላቅሽም፣ እንግዲህ ማቅሽ ነገር የለም አንተዋወቅም ይላታል። እሺ እንደዛ ካልከኝ እሺ እድሜን ምንን እንኳን ብትተወው የተጫወትክበትን ያለፈብኝን የእድሜን ሰዓቴን ተወውና ገንዘቤን እሺ ስጠኝ ስትለው ምን ገንዘብ አለሽ? ገንዘብ እኮ የለሽም። እኔ ጋር ያስቀመሽው 5 ሳንቲም የለሽም። ምክንያቱም ቤት የሳ ስትለው ቤቱ ማን ላይ ነው የተሰራው? ቤቱ እኮ የተሰራው በራሴ ስም ነው፣ የራሴ ቦታ ላይ ነው የተሰራው። ስለዚህ ይሄን ቦታ ስገዛ አንቺ ብር ልከሽልኝ እንደገዛሁ ምንም ማስረጃ የለሽም። ይሄን ቤት ስሰራም ደግሞ በራሴ ለፍቼ ጥሬ ነው የሰራሁት። ስለዚህ አንቺ የሚያገባሽ ነገር የለም፣ በፈለግሽበት ክሰሽኝ አላት። ፍርድ ቤት ስትሄድ ምንም ቦታው ሲገዛ በሱ ስም ቦታ ሲገዛ ቤተሰቦቿ የሉም፣ አልቆሙም። ራሱ በራሱ ነው ቦታውን የገዛው። ቤትም ሲሰራ ራሱ በራሱ ነው። ምክንያቱም ቤተሰቦቿ ሄደው እዛ ቦታ ላይ እንዳይቆሙበት፣ ቤቱ ላይ እንዳይቆሙበት እሱ ታታሪ ታዛዥ ሆኖ ነው ይሰራ የነበረው። የምትልክለትን ብር ለቤተሰብ ይሄን አድርግልኝ ስትለው ያደርጋል። ቤተሰቦቿን በፍጹም አልገፋቸውም። ቤተሰቦቿም ደህና ሰው ነው ብለው አምነውታል። ስለዚህ ቤቷን ከሰራ በኋላ ልጅቷ ቤተሰቦች ጋር ሄደሽ በስነ ስርዓት በክብር አመጣሻለሁ ብሎ ያላት ሴት ያችን ትቶ ሌላውን አገባ ማለት ነው። እርግጥ ይችኛቱ ያገባት ሁለተኛ ያገባት ልጅ አታውቅም ነበር እንደዛ መሆኑን። በኋላ ግን ቢያንስ ቤቱን የሰራችበትን ሂሳቧን እንኳን እንስጣት ብላ ስትል ልጅቱ ቤቱን የሰራችበትን እንስጣት። እሷም አረብ ሀገር ስለነበረች አረብ ሀገር ሁኔታ አውቀዋለሁ፣ ስለዚህ ቤት የሰራችበትን እንስጣት ብላ ስትለው አይ እንግዲህ አንቺ ካሽ ችግር የለውም እንሰጣታለን ብሎ በሽማግሌ ተይዞ፣ በፍርድ ቤት አይደለም በሽማግሌ ተይዞ ቦታው የራሴ ነው፣ የሰራችበት ጣራና ግድግዳ ይሄን ያህል አውጥቻለሁኝ፣ ግማሽ በሷ ነው ግማሽ በኔ ነው ብሎ የተወሰነ ብር ሰጣት። ማለት ነው ወደ 300 ወደ 400 ሺህ ብር ሰጣቻት። ለዛውም ይችኛቱ ሴቲቱ ጥሩ ሰው ሆና እኔም አረብ ሀገርን አይቼዋለሁኝ የእሷ ደም ላይ አልቀመጥም ብላ ያንን የተወሰነ ወደ 450 ሺህ ብር 400 ሺህ ብር መሰለኝ ያለችኝ ያንን ብር ሰጠቻት ማለት ነው። ልጅቷ ጥሩ ስለሆነች እና
እህቶቼ እንደዚህ አይነት ነገር ስለሚገጥማችሁ እባካችሁ ጥንቃቄ አድርጉ። እሱም ምንድነው በመጀመሪያ የቤት ማጽጃ በሚባል ይጀመራል ወሬው። በነገራችን ላይ እኔም ቤት ሳጸዳ ሰው ደውሎ ሲያወራኝ በጣም ደስ የሚለኝ ቤት በደንብ አጸዳለሁ፣ ሰው እያወራኝ ከሆነ ማለት ነው። ሰው ካላወራኝ ግን በቃ በሀሳብ ጭልጥ ስለምል ብዙ አይሄድልኝም፣ አይፈጥንልኝም። አጸዳዋለሁ ግን አይፈጥንልኝም እና ብዙዎቻችን ደግሞ እንደዚህ አይነት ነገሮችን የምናደርገው ቤት ስናጸዳ ቤት የሚያጸዳን ሰው እንፈልግና እንደውልና እያወራን በዛው ማውራት እንጀምራለን ማለት ነው። ቢያንስ ተምሳሌት ይሆናችኋል ብዬ አስባለሁኝ፣ ወይም ደግሞ ለእናንተ ትምህርት ይሆናል ብዬ አስባለሁኝ። አሁን የማስገባላችሁ ቪዲዮ አለ። እውነት ለመናገር ቪዲዮውን ሳይሆን በጣም ነው የገረመኝ። የልጁ አባባልና ምሳሌው እጅግ በጣም ገርሞኛልና እስኪ ቪዲዮ ሴቶችዬ አሁን ይሄን በቆሎ ስታወጡ እንዴት ነው? ጥድት ያለ ነው ሳ ያምራል። እንግዲህ የገፈፍኩት እኔ ነኝ እና እኔው ገፈፍኩት። አሁን እኔ ልጠብሰው ነው። እውት እኔው ጠብሰዋለሁኝ። ታውን ቀደም የገፈፈው የለም የነካው የለም። እኔው ገፈፍኩት፣ እኔው እየጠበስኩት ነው ማለት ነው። እኔው ጠብሰዋለሁ። መጨረሻ ደግሞ እኔው ብልት ታደርገዋለሁ እና አንዳንድም እንደዚህ አይነት ሴቶች አሉ፣ ጥንቅቅ ያሉ ሴቶች የምር በቃ ያን አንድ ሰው ያፈቅራሉ። የመጀመሪያ ጊዜ ሌላ ሰው ምንም አታይም። አንድ ሰው ታፈቅራለች፣ እሱን ትጀናጀናለች፣ እሱን ታገባለች። 40 50 10 20 30 ወንድ ጋር አትላላጥም። ምንም ስላላየች እሱ ጋር በፍቅር ዘላለሟን ሞት እስከለያያቸው ድረስ አብራ ትሆናለች እና እንደዛው ደግሞ ሲቀጥል ውሸት እንብላ እንግዲህ ቪዲዮ እንደሰማችሁት እንዳያችሁት ነው። ከቪዲዮ ብዙ ነገር መማር እንደዛ ነው እላችኋለሁ። እንደዚህ አይነት ሴት ከጥሩ ሴት አላህ ያገናኛችሁ። 15 ወንድ ተምታወራ ሴት አላህ ይጠብቃችሁ። ሴቶች ደግሞ አላህ ሰብሰብ ያርጋችሁ። አይ ምኞታችን አላህ ያሳካልን። ይምር ዱአር 15 ወንድ የምታወራው ደግሞ ያፍችት ቆራ ቆንጆ አይወጣም። መጨረሻ ላይ ቆራ ቆንጆ ማለት ነው። ይብላኝልሽ ጠንቀቅ በይ፣ ቆፍጣና ሆኝ እንጂ ወንድሞች አሉኝ። ከዛ ውጭ አንደኛውን እንግዲህ አፈር ለብሷል። ፈጣሪ ቀምቶኛል። እንደ ወንድም እንደ ጓደኛ እንደ ሚስጥረኛ በቃ አለ አይደለ የሆነ ሲከፋኝ የማዋያቸው ወይም ደግሞ የማዋራቸው እነዚህ ሰዎች ብቻ ናቸው ያሉት እና እኔ ጓደኞቼ በጥልቅሉ ወንዶች ናቸው። እኔን ለመናገር በጣም ብዙ ወንዶች ናቸው ያሉት። ሴቶችን ብቀርብም ደግሞ ሴቶች ብዙ ጊዜ ጎርተው ነው የሚሄዱት። ማለት ከሴቶች ጋር ቀርቤ ደስተኛ ሆኜ እስካሁን የቆየኋቸው ሴት እህቶች ወይም ጓደኞች የሉኝም። ብዙ ጊዜ ሞክራለሁኝ ግን አልችልም። ይሄ ደግሞ ብዙዎቻችን አንዳንድ ወንድሞች እህቶች ጋር የመግባባት እድል አላቸው። አንዳንድ እህቶች ደግሞ ልክ እንደኔ ከወንዶች ጋር የመግባባት እድል አላቸው። እኔ የልጅ አባት ጋር ሆኜ ራሱ ከሴቶች ጋር አልስማማም፣ ከወንዶች ጋር ነው። ባለትዳር የሚልም እንደዚህ ቤት ያለኝም አልመስልም። በጣም ፍሪ ሆኜ ነው የምኖር የነበረ እና ምን አለ መሰላችሁ አሁን ይሄን በቆሎ ልጁ እንትን ሲለው በመጀመሪያ በቆሎ በስነ ስርዓት የተሸፈነ ነው። ግን በስነ ስርዓት እንደተሸፈነው ሁሉ በቆሎ የራሱ የሆነ ጥቅም ስላለው የራሱ የሆነ ስራ ስላለው እንግዲህ በቆሎውን ገንጥሎ ሽፋኑን ገለጠው። የመጀመሪያ እንግዲህ የሚጀምረው ምንድነው? ሴት ልጅ መጀመሪያ የምትገለጥበትን ቦታ ማወቅ አለባት። ስለዚህ መጨረሻዋም እንዲያምር ማለት ነው። እና በቆሎ ሽፋኑን ገለጠው። ከዛ ደግሞ መጨረሻው ምንድነው? እሳት ላይ ጨመረው ማለት ነው። እኛ ከምንሄድባቸው መንገዶች ወይም ደግሞ ከምናልፍባቸው አቅጣጫዎች የመጀመሪያው እኛ ራሳችን እሳት ላይ ወስደን የምንጥደው እንዴት ነው? ለምሳሌ ይሄ አጉል ፍቅር የሚባል ነገር፣ ከልክ በላይ ሰውን መቅረብ፣ እንደዚህ አይነት ነገሮች እኛን አቅላችን እንድንስትና እንድንቃጠል ያደርገናል ማለት ነው። እና በቆሎዋን ወሰዳት፣ በእሳት ለብልቦ ጠበሳት። እንግዲህ ሴት ልጅ ከአንድ ሰው ጋር በምትኖርበት ሰዓት አታፍቅር አትውደድ እያልኩ አይደለም። ፍቅር ሲጀምር ማፍቀር የሚችል ሰው የታደለ ነው፣ የሚፈቀርም ሰው የታደለ ነው። እና ፍቅር አግባብ ባለው ቦታ ከሆነ እኔ አልቃወምም። ፍቅርን ተቃዋሚ አይደለሁም። ያው ፍቅርን አፍቅሬያቸውን ባላቅም ፍቅርን ተቃዋሚ አይደለሁም። እና እንግዲህ በቆሎዋ ተሸላቀቀች፣ ተጠበሰች፣ ከዛ ተፈለፈለች። እንደ ጉር ተፈለፈለች እና ተበላች።
ስትበላ መጨረሻ ላይ ምንድን ነው የሆነችው? ቆረቆንዳዋ ባዶ ነው የቀረው። ያቺ ቆረቆንዳ እንግዲህ ምንም አገልግሎት አትሰጥም። ስለዚህ ብዙ እህቶች ብዙዎቹ ጋር እዛም እዚህም ልክ እንደ በቆሎ እየተሸለቀቁ የወድቁና መጨረሻ ላይ ያኛውን ገንዘብ ፈልጎ በተለይ የአረብ ሀገር እህቶቻችን በቃ ላም ነው እንደ ላም ነው የሚታለቡት እና በተለይ በወንድ ምክንያት ልክ እንደሷ ታማኝ ይመስላታል እና ከዛም እንትን እያለች እያወራች ገንዘቧን ታልባ ከጨረሰች በኋላ ልክ ኢትዮጵያ ስትወርድ እንደዚች ቆረቆንዳ ትጣላለች ማለት ነው። እና ምሳሌው ለእናንተ ለእህቶች ይጠቅማል ብዬ አስባለሁኝ። ሌላው ምንድን ነው በአረብ ሀገር ላይ ስትኖሩ እህቶች በተለይ ሰሞኑን የሚጻፉ ኮሜንቶች በተለይ ቲክታክ ላይ የተለያዩ ቦታዎች ላይ በውስጥ የሚጽፉልኝ ሜሴጆች በጣም ነው የሚገርሙት። አብዛኛዎቹ እህቶች አሁን በፊት አሁን ሴት ገንዘቧን ተበላይ የራቁት ፎቶ ልካ ምናምን በጣም ወሬ ተባዝቶ በደንብ ይወራ ነበር፣ በደንብ ይነገር ነበረ። አሁን እህቶቻችን በጣም ብዛት በሚባል ደረጃ በተለይ አሁን ከኢትዮጵያ ኮንትራት የሚመጡ እህቶቻችን አላደላ አዲስም ስለሆኑ ለስልኩም ለሚዲያውም ለሁሉም ነገር አዲስ ስለሆኑ ልክ አሁን ይሄን ነገር ያላዩት ያላወቁት ብዙ አሉ እና እየተበሉ ያሉ እህቶቻችን አሉ በጣም ብዙ። አሁን ደግሞ እየተበሉ ያሉት ምንድን ነው? ይሄ ራቁት ፎቶ በመላክ በምናምን ሳይሆን ወንዶቹ አሁን ስራ ቀይረው መጥተዋል። ማለት ስራ ቀይረው መጥተዋል ስላችሁ የጅንጀና ዘይዳቸውን ቀይረው መጥተዋል። አሁን በፊት መጀመሪያ ካወሩሽ በኋላ የራቁት ቪዲዮ ላኪ ምናምን ካሉ በኋላ ያንን ቪዲዮ ይዘው በዛ ቪዲዮ ነበር የሚያስፈራሩት። አሁን ግን ያ ቪዲዮ ተነቃበት እና ስለቀረ ምንድን ነው ያደረጉ ያሉት? አሁን ከቪዲዮ በመቀጠል እንደገና ብር ላኪልኝ በማለት ነበር። ስልክ ተሰብሮብኝ እንደዚህ ታምሜ ሐኪም ቤት ገብቼ ትምህርት ቤት መከፍሎ አጥቼ ምናምን እነዚህ አይነት ሰበቦችን ነበር በፊት የሚያመጡት ማለት ነው። አሁን እነዚህ ሁሉ ስለተነቃባቸው ምንድን ነው የሚያደርጉት? አሁን ወንዶቹ ከሴቶቹ 1 ብር አይቀበሉም። በቃ አሁን ይሄንን ያደረጉት በጣም ብዙ እህቶች የሚሉት ይሄንን ነው። ከሴቶቹ ምንም ብር አይቀበሉም። በአካውንቱ ብትልኩለት እንኳ ራሱ ለቤተሰቦችሽ ወይም ደግሞ ራስሽ ለምትፈልጊው ነገር አድርግላቸው ነገር ነው እንጂ የሚያደርገው ለራሱ አያጠፋም። በአካውንቱ እንኳ ብልኪለት ማለት ነው። ይሄ ደግሞ ምንድን ነው የእነሱ የማጭበርበሪያ ዘዴያቸው አዲስ ቀይረው ነው የመጡት። ስለዚህ ብዙ እህቶች አሁን እየተበሉ ያሉት ገንዘብ ልላክልህ ስትለው አንድ ነው እንዳወሩታው ገንዘብ ትፈልጋለህ ልላክልህ ስትለው አልፈልግም እኔ የምፈልገው አንቺን ብቻ ነው ይላታል። እሱ ግን ምንድን ነው እያደረገ ያለው? ወይ ቤት በስማቸው እሱ ቦታ ላይ ወይ ቤት ያስጀምራታል ወይ ደግሞ እሷ የሆነ ቦታ ላይ ቤት ጀምራ። እህቶቼ እንደዚህ አይነት ነገር ስለሚገጥማችሁ እባካችሁ ጥንቃቄ አድርጉ። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ቻናሉን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው ስለተከታተላችሁ እወዳችኋለሁ፣ አመሰግናለሁ። ፈጣሪ አምላክ ከክፉ ነገር ይጠብቃችሁ። እንደዚህ አይነት ነገሮችን ፈጣሪ የያዝላችሁ። እህቶቼ ጥንቃቄ አድርጉ፣ መጠንቀቅ አለባችሁ። ምንም ነገር ቢፈጠር ምንም ነገር ቢል ወንድ ልጅ በዚህን ያህል ልክ እንጀራ ከሆነልሽም ተጠራጠሪው። ቢያንስ የተወሰነ ነገር ለመያዝ ሞክሩ። ያላችሁን ነገር ጥብጥብ አድርጋችሁ አትስጡ። ባል አግብታችሁ ወይም ፍቅረኛ ይዛችሁ በፍቅረኛ በባል ቦታ ቤት የምትሰሩ እህቶች ተጠንቀቁ፣ ጥንቃቄ አድርጉ። ምክንያቱም እስከ ጥግ ድረስ አትመኗቸው ማለት ነው። ቢያንስ የተወሰነ ነገር ያዙ። የተወሰነ ነገር በቃ ወይ ቦታው ባንቺ ስም ካልሆነ ቤቱ የሚሰራው ባንቺ ስም ላይ ካልሆነ ይህን ያህል የምናደርጋችሁ ዋጋ አትክፈሉ። እንግዲህ ትማሩበታላችሁ ስላሰብኩ ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ላይክ እና ሼር ሰብስክራይብ አድርጉ። የውቤ ሸጋነት ነበርኩኝ። ውቤ ዩቲዩብን ስትከታተሉ ላይክ፣ ሼር፣ ሰብስክራይብ ለምታደርጉ እጅግ በጣም አመሰግናለሁ። ወዳችኋለሁ። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ጦርነትን በቃ ይበለን። የሞቱትን ፈጣሪ ይማርልን፣ ያሉትንም ፈጣሪ ያጽናልን፣ ፈጣሪ ይጠብቅልን። እናንተንም በያላችሁበት የዓለም ዳርቻ ፈጣሪ አምላክ ከክፉ ነገር ይጠብቃችሁ። በሰላም ለሀገራችን ያብቃን። በእግር ወጥቶ በተጠንቃ መመለስ ፈጣሪ ይጠብቃችሁ። መልካም ጊዜ። ወዳችኋለሁ።